ቀረበ ያለው ጆኒን አይተነዋል ሲጫወት፣ ሰይዶን አላየነውም አይደል? አሁን ደግሞ ወደ ሜዳ ገብቶ ወደ ኬጅ ላይ ነው አላየነውም ስላችሁ፣ ወደ ኬጅ ገብቶ ይጫወታል። ስለዚህ ያቺን ነገር እንትን ይላል። እነ ጌችም ያቀረቡት 5 ሚሊዮን በጣም አሪፍ ነው ያቀረቡት ኦፈር በጣም ቆንጆ ነው። ለምን ለሰይዶ ይመጥነዋል ብለው ስላስቡ ነው። እስካሁን ድረስ ለማንም በዚህ ብር አላቀረቡም። ያው ትልቅ ውድድሩ 1 ሚሊዮን ነበር። አሁን 5 ሚሊዮን ኦፈር ያቀረቡት በጣም በጣም አሪፍ ነው። ስለዚህ አሁን የሚቀረው ምንድን ነው? ሰይዶ እቺ ፔፐር ቪዋ ብቻ ተከፈለኝ ነው የሚለው። እሷን ነገር አመቻችቶ ወደ ሜዳ ይገባል። አመሰግናለሁ። ኢቶ ጆሹዋን ድል ስጣት። ሰያ ግባ ተግባ ወይ ካዙ ይታደራችሁ። ሰላም ነው አለን። እንዴት ነሽ? ምን ሐሳብ አለሽ? እንዴት ነው አንቺ? የኔ ሐሳብ ዜዶ ይሄን ፋይት መግባት አለብሽ ብዬ ነው ማስበው እንደራሴ ሐሳብ። ምክንያቱም አንድ ፋይተር አቅሙን ከትሬኒንግ ጋርና ወይም እሱ ትሬኒንግ በሚሰራ ሰዓት ብቻ ተተጠቀመው አቅሙን ራሱ ብቻ ነው የሚያውቀው እና አቅም እንዳለ ታስታውቃለህ። ህዝብ ደግሞ እንዲያቅልን ያለህን አቅም እንዲያቅ ወደ ውጭ ወጥተህ ይሄ የኔ አቅም ብለህ ብታሳይ ደስ ይለናል፣ እንደ ህዝቡም እንደ ራሴም ማለት ነው። እና አቅም አለ፣ አቅምን ወጥተህ አሳያቸው ብዬ ነው መስሎኝ። ያው እሱማ ተስማምተናል እኮ ግን 5 ሚሊዮን ብር በሚለው ተስማምተናል። ኦልሬዲ አክሰፕት አድርገናል የቀረበልን ነገር ማለት ግን ምን እንዳለ ታውቃለህ? አንተ ውድድር ላይ ነህ ያለው ታውቃለህ የሚሰራው ነገር። አሁን ህዝቡ ይሄ ድብድብ ህዝቡ በጣም ፈልጎታል እና 10,000 ሰው ይገባል ብለን እናስብ። የሆነ ቦታ አሁን ለምሳሌ ሄዶና ጆኒ ፋይት ሊያደርጉ ነው 10,000 ሰው ይገባል ይባላል እና ሰው ከፈለገው 10,000 ብር እናደርጓለን መግቢያው ሚኒመማ ማለት ነው። ከዛ 10,000 በ10,000 ስትመታው ስንት ይሆናል? 100 ሚሊዮን ይሆናል አይደል? ከዛ እኔ በፔ ፐር ቪው ላይ ማለት ነው በእያንዳንዱ በቪው ክፍያ እኔ እና ክል ገንዘብ እፈልጋለሁ ብዬ እናቀርባለሁ ማለት ነው። ስለዚህ እኔ ይሄ ማቅረቤ እንደውም በጣም እንትኑ ስፖርቱ እንዲያደግ ከኔ በኋላም የሚመጣው ይሄንን ተረድቶ እንዲጠቀም ዝም ብሎ ወይ በ500,000 በ100,000 ስፖርተኛው ምንም እኮ ይሄም በቃ 500,000 100,000 በጣም ትንሽ ብር ነው ታውቃለህ። እንዲጠቀም ይሄን አይዲያ እንዲገባው ዓለም ላይ ያለው አሰራር ወደዚህም እንዲመጣ። አሁን ለምሳሌ የኔና እሱ ፋይት ትኬት እስካልተሸጠ ድረስ አይካሄድም። ገብቶሃል አይደል? ትኬቱ እስካላለቀ ድረስ አይካሄድም ማለት ነው። እንደዛ አይነት እኔ አሁን እንደዛ ላቀርብላቸው ተዘጋጅቻለሁ። ገባ? ማግኘት አለብኝ፣ መጠቀም አለብኝ። ምን ትላለህ በዚህ ሐሳብ? ያው ይሄ ይመስለኛል ይሄ የአንቺ ኳሊቲ ነው እና የስፖርተኛውን የሚያገኘውን ጥቅም ከፍ ለማድረግ ይመስለኛል እና እንደ ራሴ ሐሳብ ግን ይህን ሰውዬ በምንም ታሪክ እኔ ካዞ ይሰማል ስልክ ይሰማል። በምንም ታሪክ እንደውም በነፃም ቢሆን ገጥመሽ አቅምሽን ብታሳይን ደስ ይለኛል። በነፃ ሰማዩን እንጂ ማለት አቅምሽን ግዴታ ማሳየት አሁን ከገንዘቡ ጋር ሳይሆን ከአንተ አቅም ጋር ህዝቡ አሁን ያንተን አቅም ነው ማየት የሚፈልገው። እንደ ራሴ ሀሳብ ማለት ቅድም ካዞ እንዳለችው የአንተን አቅም ነው ህዝቡ ማየት የሚፈልገውና ከዚህ ጨዋታ በኋላ ብዙ እድል አለሽ ማለት ነው። ብዙ ማንም ያላገኘው እድል አለሽ። ይሄ ገና በሩ ነው ማለት መክፈቻው ነው ብዬ ነው ማስበው እንደራሴ። ግን ይኸውልሽ ምን እንዳለ ታውቃለሽ? ተርኒንግ ፖይንቱ ላይ ገንዘብ ካላገኘሽ አይሆንም። ገብቶሃል አይደል? አሁን እኛ አሁን እኔ ቀልል አድርጌ ገባው አይደል? ከዛ ትረክሳለህ። ባሸንፍ ራሱ ረክሳለሁ። ማግኘት መጠቀም ያለብን መጠቀም አለብን። ለምን እነሱ ይሄን አክል ብር ካገኙ እኔ ለምን አላገኝም እንዴ? ዋናው ተዋንያን እኮ እኔ ነኝ እንዴ ደብታው። አሁን ይሄ ነገር ብር ተገኘበት እኮ። አሁን ለምሳሌ አንተ የሆነ ብር አብረህ ሰራህ እንበል፣ የሆነ 100,000 ብር ልታገኝ ነው። አብረህ ሰርተሃል። አይ በቃ አንተ ዝም ብለህ 1,000 ብር ውሰድ ከሆነ ሰው ጋር የሆነ ሰርተህ ማለት ነው 1,000 ብር ውሰድ እንደማለት። ሌላው ደግሞ አንተ 99,000 ብር ውሰድ እንደማለት ነው ማለት ነው። ስለዚህ የግድ አንተ ለፍተህ ላብህ ጠብ አድርገህ እንደውም ስፖርቱ ላይ ትሬኒንጉ ላይ ዝግጅቱ ላይ ያለውን ታውቃለህ።
ለኮች የምትከፍለው አለ፣ ለምግብ የምታወጣው አለ። በጣም ብዙ ወጪዎች አሉ። እነዛ ከቨሮች አሁን ራሱ ይሄ እንትን የምታገኘው ብር 5 ሚሊዮን እኔ እርግጠኛ ነኝ ልጁን እንደማሸንፈው ማለት ነው። ያንን ብር በእንትን ራሱ ያልቃል፣ በእንደዚህ ነገሮች ያልቃል። ገብቶሃል አይደል? በዝግጅት ማለት ነው። ምንም በጣም ተራ ብር ነው። ያንንም ከግብ አስገብተህ ማግኘት አለብህ፣ መጠቀም አለብህ ማለት ነው። ጆሹዋ ከካዞ ጋር የ100,000 ብር ስራ ሰርተው የሆነ በቃ 1,000 ብሩ አንተ ወስደህ 99,000 ለካዞ እንደመስጠት ማለት ነው። ይሄ ደግሞ ፌር አይደለም እንደ ሰውኛም ስታስበው ማለት ነው። ስለዚህ መጠቀም ለምሳሌ እንደው አትሊስት 10,000 ቢወስድ እንደው አትሊስት ብለህ እንደው እኮ በጣም ወርደህ ነው እኮ 10,000 ዛት ሚስ 10 ሚሊዮን እንደማለት ነው። ገብቶሃል አይደል? 10,000 ትኬት ተሸጠ ማለት 10,000 ሰው ገባ ማለት ስንት ነው? 100 ሚሊዮን ስለሆነ ማለት ነው። 6,000 የሚገባ 60-50 ሚሊዮን ለዛ በጣም ተጠቃሚ ነው። ኦቨር ተጠቀመ ማለት ያንን ነገር ነው ሰው አይምሮ ውስጥ ማስገባት ያለበት ነው። ያ ነው እንግዲህ እንጂ እኔ እኮ ፋይቱ ችግር ተቀብያለሁ፣ አክሰፕት አድርጌያለሁ። ግን ከትኬቱ ሴዶ ብሎ እስከመጣ ድረስ እኔ መጠቀም አለብኝ። እኔ ረጅም ዓመት ነው እዚህ ቲክቶክ ላይ ታውቃለህ፣ ረጅም ዓመት ማለት ነው። ማንም እኮ መቶ ዝም ብሎ በጭንቅላቱ ብሎኬት አይሰብር፣ የሆነ ነገር ፈልጎ ነው እንጂ ጭንቅላት ከብሎኬት ጋር እጅ ከጉዑዝ ጋር እኮ እንትን አትልም። ጉዳት እኮ አለው ወይ የሆነ ነገር ስትሰራ ምናምን እኮ ጉዳት አለው። ኤቭሪቲንግ ዝም ብሎ አይመጣም። አንድ ፑሽ አንተ ስፖርተኛ ነህ ታውቀዋለህ። አንድ ፑሽ አፕ ራሱ ማይሰራ ሰው ነው እዚህ ሀሳብ የሚሰጠው። ትሬኒንግ ላይ ካለ እያንዳንዱ ነገር ፔን አለው። እያንዳንዷ ኢምንት ትንሿ ነገር ማለት ነው። ስለዚህ ያንን ሁሉ መስዋዕት ከፍለ ዝም ብለህ በባዶ መውጣቱ ምን ያህል ነው የሚለው ነገር ነው። አዎ ቤኪ ያው ሰይዶ እንዳለች ነው። ሌላው ደግሞ ምንድን ነው እሰማለሁ የሰማንሽ ካዙ እዚች ጋ እውነታውን ማውራት ልክ ነው። አንዳንዴ ማሸነፍና መሸነፍ የስፖርቱ አንድ አካል ነው አይደለ? የስፖርቱ አንድ አካል ሲሆን ቤኪዬ እናውቃለን ማን ምን ሊያደርግህ ስነ ልቦና ሊጎዳ ምን ሊልህ በቃ አይተሃል። አሁን እንትና ንቃተ ህሊና ከጆ ጋር ሲጫወቱ መጀመሪያ ላይ የነበረው ነገር ወከባው ምናምን ሰው ይደግፈው ምናምን ነበር እና ልክ እንዳለቀ እንትና ላይ ማንጓጠጥ ጀመረ። ማን ላይ? ንቃተ ህሊና ላይ የሆነች ነገር እንደዚህ አይተሃል መቼም ሚም እየተሰራ ምናምን። እሺ ሰይዶ ተጫወተ፣ ኦፈር ቀርቦለት በትንሽ ብር ተጫወተ። ከዛ በኋላ ሲያልቅ ምን ያህል ሰው ነው በስሙ እንትን ሊል የሚችለው የሚለውንም ማሰብ አለብህ። ግን 10 ሚሊዮን 20 ሚሊዮን ካገኘ ሰው ስትሸነፍ እንዲህ ያልክ እንዲህ ምናምን ቢለው ይሰማል? አይሰማም። ምክንያቱስ በፕሮፌሽኑ ያን ያህል ብር ተከፍሎታል። ስለዚህ ማንም ቢናገረው ጉዳይ አይሆንም። አሁንም የምለው እዚህ ጋር ላላችሁ፣ ምክንያቱም ማንም ወመኔ የለም፣ ማንም እንትን የለም። ሰይዶ የኢትዮጵያን ሕዝብ አክብሬ ተቀብያለሁ ብሏል። ያ ምንድነው ካለው ክብር አንጻር ነው። እና ሁላችሁም እዚህ ጋር አንድ ነገር ምነግራችሁ ስፖርት ላይ ማሸነፍ አንዱ የስፖርት አካል እንደሆነ እንድታውቁ ትፈልጋለሁ። ምክንያቱም ሰው ሲሸነፍ የሆነ ነገር የምታደርጉት፣ ሰው ሲያሸነፍ ደግሞ ዝም ብላችሁ የምታሽቃብጡ ሰዎች ልክ አይደለም እና የሆነች ነገርም ባላንስ አድርጉና እንትን በሉ። ሰይዶ እኮ እዚህ ጋር ፈርተሃል ምናምን የምትሉ ሰዎች ካላችሁ እናንተ ራሱ አዋታችሁ 10 ሚሊዮኑን ከሰጣችሁት ገብቶ ይፋለማል። እሱ አሁን አሴ ቢዝነስ ነው እያሰበው ያለው እንደ ፕሮፌሽኔ ነው። በዚህ ተስማምቻለሁ እኮ አለ። 5 ሚሊዮን እኮ ይገባኛል ብሎ ተስማምተዋል። ችግር የለብኝም አለ። አሁን ግን ፔፐር ቪው ነው ይከፈለኝ ያለው። ስለዚህ ፔፐር ቪውን ምን ማድረግ አለብን የሚለውን ላይ ነው ዲስከስ ማድረግ እንጂ ኦልሬዲ 5 ሚሊዮን ኢዝ ቢግ ኦፈር። ኦኬ ለነገች ራሱ ሪስፔክት አለ። እኔ ይሄን ሚሊዮን ራሱ ሳይዶን አክብረውት ነው 5 ሚሊዮን ያቀረቡለት እና በሱ የመጣ 5 ሚሊዮን ቀርቧል። 1 ሚሊዮን የቀረበው ከሱ ጋር ነበር የተጀመረው። እንዲህ እያለ ነው የሄደው። ከዛ አሁን ከ1 5 ሆኗል። ነገ 10 20 የማይገባበት ምንም አይነት ሁኔታ የለም። ስለዚህ እቺን ነገር አሁን ፔፐር ቪዋን ብቻ ነው ፎከስ ማድረግ ያለባችሁ እንጂ ስለ ኦፈሩ ቀርቧል። በጣም ትልቅ ኦፈር ነው። እነጌች ያቀረቡት ትልቅ ኦፈር ነው ቤኪዬ። ስለዚህ አሁን ምናልባት ፋናም ቲቪ ቃናም ቲቪ የሆነም ቲቪ እኔ ገዛዋለሁ እኔ ያሳያለሁ ካለ ከዛች ከሚያሳየው ፔፐር ቪው ላይ ለነሱ ይሄን ያህል 10 ሚሊዮን 5 ሚሊዮን 1 ሚሊዮን ለዚህ ለ2 ሚሊዮን ልክፈላቸው
ለሚታይበት በታየው ልክ እከፍላለሁ ሊላቸው ስለሚችል ሌላ ነገር የለውም። ሰይዶ ገጥማለሁ ብሏል። እናንተ እንዲገጥም ትፈልጋላችሁ አይደለ? እንዲገጥም የምትፈልጉ ከሆነ ስለዚህ ይቺ ብቻ ነው የቀረችው። ኦልሬዲ ሰይዶ ታውቃላችሁ የስራ ሰው ነው፣ የቢዝነስማን ነው እና ከዛ እንግል ካልኩሌት አድርጎ ነው ሂሳቡን ሰርቶ ነው እንትን ያለው። ቢሸነፍም ቢያሸንፍም ተጠቃሚ ተከፋይ ነው የሚሆነው። ገባችሁ አይደለ? ምክንያቱም ከዚህ በኋላ ሰይዶ ቢሸነፍ ምን ሊሆን እንደሚችል እናውቃለን። ሰይዶ ቢያሸንፍ ምን ሊሆን እንደሚችል እናውቃለን። ስለዚህ ከወዲሁ ሰይዶ ኦልሬዲ ውድድሩን ተስማምቷል። አሁን የሚገባው ሰይዶን በትልልቅ ብሮች ስፖንሰር የምታደርጉ ሰዎች ከወዲሁ መዘጋጀት አለባችሁ ብዬ አስባለሁ። እሱ መጫወቱ አይቀርም፣ ምክንያቱም ፔይፐርቪው የሚቀረፍ ነገር ስለሆነ ስፖንሰር የምታደርጉ የሚያደርጋቸው ጋውኖች ላይ ምናምን ስፖንሰር የምታደርጉ ከወዲሁ ተዘጋጁና ትልልቅ ብር አቅርቡለት። በጣም ብዙ ብር የሚከፍሉ ድርጅቶች አሉ። አንድ ስታብ እዚች ላይ ፕሮሞሽን ባሰራ ቁጥር ብዙ ነገር ይከፈላል። ስለዚህ ለዛም ተዘጋጁ። ከሰይዶ ኦልሬዲ ከነጌች ጋር ያለበትን ሁሉ ነገር ቀርፎ ወደዛ ወደ ውድድር ይገባል። እገጥማለሁ ብሏል። እሱ ይገጥማል። እናንተ ደግሞ አታቀሳስሩ። አመሰግናለሁ።